መርፌው ልጀምር ሲል ነው ያለው ሲከበር ነው አንድ እስኪ ጀምር እኮ ነው አይ ነው እሺ አው ወንድ ነው ዝም ብለህ ንገረኝ እኔ ነኝ 320 ብር አንዳችሁ ልጅ ወረደ ቶባ ከመቻው ይጫወት ስንት 320 ብር ሆነልህ ቆንጆ ሸናበታለሁ ግን ዶክተር ሲሸና እንደዚህ ነው እግርን ከፍ ያረኩ ነው ጀርባሽን ሳልበትን ያለሽ ነው እጪ ያጽናናት ምን ባገሩ ቆንጆ ጠፍቶ ነው ኧረ አባዬ ዋናው ፍቅር ነው አፈቅራታለሁ እኮ ማን አንተ ነው ወራ ወይ እሳቱማ ዝናብ ዘንቦ ሳራ በራ ላይ ዝናብ አረ እያባረርኳቸው እኮ አንታርክቲካ ነው ምናምን ገብተናል እኮ አልነገርኩም እንዴ በላው ወይ ተቀብተኝ ቤት ልትልከኝ ነው እንዴ ጨረስኩኝ እኮ ማማ አረ ነው አወጣዋለሁ አረ ሴትዬ ሰላም ዩቲዩብ ቤተሰቦች በሙሉ እንዴት ናችሁ? ዛሬም በሌላ አዲስ ቪዲዮ ተመልሰናል። የተለያዩ የሚያስቁ የሚያዝናኑ ቪዲዮዎች ተልከውልኛል። አብረን ዘና ፈታ እንላለን። እንደዚህ የሚያስቁ የሚያዝናኑ ቪዲዮዎችን ከስር የኢንስታግራም እና ቲክቶክ አካውንት አለ፣ በሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ Nothing beats a jet. Yo, I don't have my dress code already. Backpack one way, but I don't dress one way. As soon as I touch on the airport, passport stop. እኔ እና አንቺ እኮ አንድ ሳንቲም አራት ገጽታ እኮ አንቺ አምቦ ብትሆኚ እኔ ጠበል ነኝ፣ አንቺ ፔን ብትሆኚ እኔ ኪለር ነኝ። እኔ እና ያለው በቃ ፍቅሬ ለመግለጽ ቃላት ያጣውልሽ አንቺ አሁን ያልከኝ ከበቂ በላይ ነው ለአንቺ። አንቺ እኮ በአድዋ ጊዜ ብትኖሪ እኮ ጣሊያን ኢትዮጵያ ለመውረር ሳይሆን አንቺን ለመውሰድ ነበር የሚዋጉት። አሁን ጨረቃ ወርዳ በእግሯ ሄደች ቢባል ማን ነህናል? እኔ እኮ ፈጣሪን በጣም ከማመስገን የተነሳ እኮ አንቺ መስል የምር ግን ወደኸኝ ተጸናውተሽኛል እንጂ ፍቅርሽ እኮ በጋለ ብረት ልቤ ላይ ታትሟልና ህትመቱ እንዳይለቀባክሽ ጠብቂው፣ ተንከባከቢ። ምን ዋጋ አለው ፍቅር በባዶ ኪስ እኮ ገጠር እኮ ሁለት ላም አለኝ እኮ የሚታደግ እኔ መሬት የራሱ እኮ በአራት ዳይኖሰር ጠምደሽ ብታርሽ እኮ 3 ቀን ነው የሚፈጀው። አሁን እዚህ ጋር ምንም የሌለኝ ቀማላም መስዬ ስለተቀመጥኩ እንዲህ ማለትሽ ልክ አይመስለኝ። እሺ ባዶ ኪስ ካልሆንክ እናቴ ታማለች፣ ብር ያስፈልገኛል፣ ትሰጠኛለህ? ሰጥሻለሁ። ሄድሽ ልትጠይቂያቸው 20 ብር ይታክሲ ማሳከም 20 ሺህ ብር ነው እንጂ 20 ሺህ ነው ወይስ ያልኩሽን 20 ብር? እሺ ነው ያልሽ? 20 ሺህ ነው እንጂ ነው። ስንት ጊዜ ሆናችሁ ቆይ ግን ከታመመ? 1 ወር ሆኖታል ከታመመች። 1 ወር? አንቺ እኔን እንደ ሩቅ ሳይተሽኝ ነው ወር ሙሉ ያልነገርሽኝ? በዚህ አይነት ብዙ የደበቅሽኝ ነገር አለ ማለት ነው። አረ የለም አትበይኝ። እንደውም ከዚህ በኋላ አጠገቤ እንዳንደርሽ አንቺ በጣም ድብቅ ሰው ነሽ አንቺ። ጭራይ በቃ አጠገቤ ላይሽ አልፈልግም። እንደውም እሺ ብር ታዲያ ከምሰክሰ ምክንያት ፈጥራ ከምትሄድ በጀመረው ነው የለኝም ማንን ገደለ? ወይ ጥሩ ተናገር ወይም ዝም በል። ያቤላ እንዴት ነህ? ባለቤቴን አላስተዋወኩም አይደል? ተዋውቃት። ሰላም ነው? እንዴት ነሽ? እስኪ ምከረው። ከተዋወቅን ጀምሮ የመነጽር አላውቅ ብሏል። እስኪ ምከረው። በቃ አይደለም በቃ ከድሮም እኮ ነው ሳያገኝሽ በፊት እኮ ነው ጭክ የምትለው ባህሪ አለ። በቃ ቀይር ከተባልክ አሮጌ መስሏችሁ ነው አይደል? ለኔ እኮ ቁልጭ አድርጎ ነው የሚያሳየኝ። ምን ያሳያል? ይኸውልህ አዳዲስ ማለት እንደውም እንካስት የኔን ሞክር እስቲ አዳዲስ መነጽር ሞክር እንጂ። አይ በላው ወይ አሮጌ መነጽር ቀይር ብለሽ ትዳርሽን ምን አይነት ጉድ ዳርች እንደው ሞራ ይወደኝ አልበስከ አናቷ እስቲ ወናት እንዴት ነሽ? ወናት ነይ ልሸኝሽ። ግቢ ነይ ልሸኝሽ ማለት ምንድነው? ምን ማለት ፈልገህ ነው አንተ? ልሸኝ በእግር ከምትሄድ በሰው ፊት ልሸኝ ምናምን ትላለህ እንዴ አንተ? ዛሬ መኪና ገዛና ምናምን ወንድሜ እኮ ነው። አንተ ያማል እንዴ? እና እየጮክ ነው እንዴ ልሸኝሽ የምትለው? ቀስ ብለህ ምናምን ነው የሚወራው። መነጽርን አውልቀህ ደግሞ አውራ ፍሌክስ ታደርጋለህ እንዴ? ኧረ በእናትህ ልሸኝ። ኧረ በእናትህ ዝም በል ልሸኝ። ቀስ ብሎ ነው አለ ልሸኝሽ። እየተጮህ ነው እንዴ ልሸኝ? ማሽጮኩኝ አንተ እኮ ታዝለህ ነው ማቀቅ እኮ በጣም ጩጬ። ዛሬ መኪና ስለገዛህ እኮ ና ልሸኝህ እኮ። ኧረ በእናትህ ፍታ በእናትህ። እሺ ከጎልበቴ ቀና ብዬ ጎንበስ እንዴ አይደለም ታላቅ እና የኔ አባት ልሸኝ ምናምን ብለህ ቤት መተህ ነው በሰው ፊት አደባባይ ላይ ልሸኝ ትላለህ እንዴ? ሂድ እግር ሲፈረፈር እንትን ትላለህ። ሂድ እግር ይፈረፈራል። ቀላል ብሶቱ እንደው እኔ ታላቅ ሆኜ እንዴት አልያዝኩም ብሎ ብሶት ነው። ምንድነው እያልከን ያለው? በጣም ጨንቆኛል። ታቶ
ሰርቼ አላውቅም ማለት ቆይቻለሁ ከተሰራውና 2 ዓመት 3 ዓመት ይሆነኛልና ልጀምር ነው ወይኔ ጉዴ በላ ቆይ ዲፒካርስ ወይኔ መብለኝ ጨንቆኛልና ጅማሪው ነው አሁን እንትን ያለኝ በቃ ጭንቅ ያለኝ መርፌው ልጀምር ሲል ነው ያለው ሲከበር ነው አንድ እስክጀምር እኮ ነው አይ ነው እሺ አው ቢካርስ ደግሞ እዛ ጋር እጅ አለ እንደው ልነቀስ እንኳን ካልሽ እጅ አለ ሌላ ምንድነው መነቀሻ ቦታ ብቻ ግን ግራ የገባው ትውልድ የሚሰማው ነገር በሙሉ በጣም ያሳዝናል እንዴ እኔ ሰረቅራቆ ማለት ነው እንደው ምን ዛሬ ለኮዬ ራፕ ማለት ግቢ ወደነው ነበር ኮዬ ሰፈራችን መብራትን መጋረ ውሃ ችግራችን ባጭቃጭቃንን በየብሎካችን ተዋድሮ መረኖ ችግሩ መውዳችን እኔ የሰማ መረታ ኃይላችን ትራንስፈር መጥቷል ይኸው መረጃችን ቆጣሪ መንግቷል ለማለማችን መስመሩን ልቀቁት ይውሰስ በቤታችን ራት በማያሳት ራፕ ትላለህ እንዴ ሂርገት ሂዴ ተስፋ እንዳቆርጥ ቢ ነው ሂደታ እንዳቆርጥ ግን እንኳን ገባላችሁ የኔ እናት 2 ዓመት ታገሽኝ ህይወትሽን ነው የምቀይረው ካልሆነ ደግሞ ጸባይሽን እቀይራለሁ ታጋሽ ትሆኝልኛለሽ 2 ዓመት ያላደብልሽ ተላላመጣላዚ አራ እየደወለች በጣም እያስቸገረች ነው አራ ሚስትን ተበላ እናቴ ደግሞ ይችላል ማራነሱ ከኔ ተሽሎ ነው እርግጥ ነው ብር አለው አይሱዙ ላይ ነው ከሰል የሚሸጠው እርግጥ ነው አቋሙ ምናምን እንትን ነው እሱም ከጫኝና አውራጅ ስለሆነ ነው ከኔ ተሽሎ ነው ታዲያ አራ የሚገርም ሰውዬ ነው እንኳን አለፈችና እናቴ እርግጥ ነው እሺ አሁን ቤት አለው ከኔ ተሽሎ ነው ታዲያ ካንተ ተሻለ ሰው ነው እርግጥ ነው ሰፖርቲቭ ጓደኞች አሉ ከኔ ተሽሎ ነው ታዲያ አንቺ ጀለሰሉኝ እናሳ ሂጂ ጥርግርግ ጋርጌ ሰርጋችሁን ይበላሉ እናቴ በጣም የምታስጠላ ሁዳም ነገር ነው እና ሁዳም ስትል ማለት 400 ብር ካለ እኔ ጋር 20 ብር አለ አዋተን እኮ ይላል ማለት 20 ብር ምን ያደርጋለን 400 ብር ካለ ግማሽ እንጀራ እንጨባለን 400 ብር ትላለህ 400 ብር እኮ 40 ነች እኮ ነው አንተ በዝርዝር እያሰብክ ነው ግን ሚስትን ጅምላ ሸጬ በላህና እንደዛ ሰፋኔ ሂጂ ነው እዛ የሺሻ ቤት ቀላቢ ሚስት ማለት እቺ ከኔ ተሽሎ ነው ብር ሊኖር ይችላል ቁመናው ሊያምር ይችላል ቀይ ሊሆን ይችላል ከኔ ተሽሎ ነው ወይ በጣም ካሰጋ አንተ ራሱ ከኔ ተሽለ ነው ጭራሽ ከኔ ተሽለ ነው ወይ ከኔ ተሽለ ነው ወይ ነው ጩኸት ነው ከኔ የሚሻለው አንተ ኢሞሽናል ዳሜጅ እቺን ፖስት ፒል እንኪ ዋጫት ኤታባሽ አንተ በቃ ሁሉ ጊዜ ፖስት ፒል ታስጠኛለህ ምን ባክሽ በልጅነቴ ልጅ አባል ታረግኝ እንዴ ለማንኛውም በቃ ቤት ስገቢ ደውልኝ ምሳ ሳትጋብዘኝ ቤት ልትልከኝ ነው እንዴ ጨላ ጨረስኩኝ እኮ ማማ ኧረ ነው አወጣዋለሁ ኧረ ሴትዬ እባክሽ አንቺ አምሽን ገረፊ በቃ ይሻልሃል እሺ ኡፋ ተመስገን ጥግብን ያልኩት ነይ በቃ እሺ ታክሲ ድረስ ልሸኝሽ ምን በታክሲ ነው እንደምትሸኘኝ ራይድ ካልመጣ ከዚህ ቦታ ንቅንቅ አለ ኧረ ተይ እባክሽ ሴትዮ ኧረ ተይ አወጣዋለሁ ኧረ ተይ እባክሽ ሴትዮ ልጅ አባት እንዳታረግኝ ኧረ ተይ በቃ እሺ ጠራለሁ በቃ ማማ ቤት ስገቢ ደውይልኝ እሺ እደውልልሃለሁ እሺ ቻው ሄሎ 500 ብር ካላክልኝ አወጣዋለሁ ይበልክ አርፈ መቀመጥ ነው ሰላም ነው አባት እንዴት ነሽ ሰላም ነው የሆነ ነገር ላስቸግረህ ነበር እንዴ ምንድነው ከውጭ ነበር የመጣሁትና ኢትዮጵያ ውስጥ ሰው ማውቀው የለኝም እና መታወቂያ ላወጣ ቀበሌ ሂጂ ተያዥ አስፈልግሽኛል አሉኝ የምርሽ ነው አዎና ተያዥ አትሆነኝ እና ለተያዥ እኔን ለስንቱ ይሆንኩና ምንድነው የሚያስፈልግሽ ስምህን ንገረኝ ስሜ አየለ መታወቂያ እስኪ ይኸው መታወቂያ ምን ችግር አለ አየለ ፈይሳ ይላል ቆንጆ ነው ደግሞ አመሰግናለሁ እዚህ ጋር ፈርም ፊርማ ያው በጣም ነው ማመሰግን የኔ አባ አረ ችግር የለም ብዙ ነገር ተባበርሻል አገኘው ብለህ ልበላ አፈር በላ ማለት እንደዚህ ከሆነ እኮ ይሰራል ነገ መጣህ ቡክህን ውሰድ ባንክ ቤት የባንክ ቤት በላ አፈር በላ እስማ የት እንሂድላችሁ ቢኖረን እኮ እንከፍታለን እንዴ
ለምን በእናትህ ማታ ጉዶኛል ነበር። በእናትህ አልቻልኩም። በእናትህ ሂድ እስኪ መከላከያ ይዘና አዎ ይዘና እኔ እንደዚህ እንዳትነካካኝ አንተ ሂድ ይዘና እየጠገብክብኝ ነው። መርፌ ትወጋላችሁ ጣጣችሁ እንዳረሳት የድሮ ኤክሴን አጫውተው አሁን ደግሞ ከፋርማሲ መከላከያ ግዛ ነበር አባባል። እኔ ግን አይመቸኝም። በቃ ምን አጉል ብልጣ ብልጥሎኝ ይሞክራል። በቃ አንተ የምትፈልገው ነው የሚደረገው። በቃ አንተ ዝም ብለህ እኔ እግር ኳስ ተከላካይ ነኝ አውቀን ጅል እናድርጎሽ። እኔ ባንተ እኔ መከላከያ ዝም ብለህ የሰው መከላከያ ዝም ብለህ ለነሽ ወዳጅ ያው መከላከያ ነው። አንተ ለቸከሷ ነው እንጂ እኔ ወንጂ ሰልኝ መከላከል ነበር። ምንም ማቆ ነገር እሱ ማለት የሰው ፖስት ቢል ነው። ወይኔ ምን አገባው? የት ነው የምንገናኘው? እያስፈራራህ በለው ጭራሽ ነገ የት እንደምንገናኛለን። ጫማ የሚሸተው ደንበኛ ሲመጣ በእርግጠኝነት መጥቶ ነው የሚሆነው። ይኸው መጥቷል። ወይኔ ከረቀቱ ነው የሚሸተው። የእንግዲህ ልጅ ነኝ እንዴ ሁለዚህ ሰውዬ ነኝ። ደግሞ ፍጥነቱ እንዴት ነው የሚራመደው? እንዲህ እየተራመደ ባሸት ነበር። ወይ መጣ። እንዴት ነው? ይኸውልህ መጣሁልህ። መጣህልኝ? መጣሁብህ እኮ ነው የሚባለው። ምን አልከኝ? አይ ምንም። ይኸውልሽ እኔ የምለው እዚህ ይሄ መታጠፊያው ጋር አዲስ ሊስትሮ እኮ ተከፍቷል። ኧረ እባክህ እኮ አንተ ደንበኛ የተሻላለ ብዬ እኮ ነው። በል እስኪ ፎ አድርጋት። እኔማ ለምሳ ወጣሁ እኮ። እዚሁ አይደል ያለው? አይደለም ደግሞ እዛ ጋር ለጥፍ ያላየህም እንዴ? አድራሻ ለውጥ አድርጌያለሁ። ከማን ጋር ነው አሁን? እዚሁ አይደል ያለው? እኔ የለውም። ኧረ እባክህ ፎ አድርጋት። ቀልዱን ተው እንጂ ስራ አይደል እንዲያስቀው ለገንዘቤ ስግጥ ለበረከት ስግጥ። አሁን ብዙ ሰገጦች አሉን። አንድ ፌመስ የለም ከነሱ ማከል አይሆንም። በቃ ሌላ አፕ ሞክሩ እንዴ። ስንት ዓመት ስታስመስሉ ኖራችሁ የጳውሎስን ያክል እንኳን አክት ማድረጋችሁ። አሁን መረጃ አለን። በቪዲዮ ነው ስትሰግጡ ያዝናችሁ። ሆነ ማናረጋችሁ ታው እንዴ አዶናይ ስግጥ ካላላችሁ መፈመስ የለም ብሏቸው በዚህ ዘፈን ትሬንድ አድርገውታል። ለበረከቴ ስግጥ ለምናምን ለብሬ ስግጥ ለምናምን ስግጥ ብቻ እና ቲክቶኩ እንዳለ ስግጥ ስግጥ ብለው ሰገጤ በሰገጤ ሆኗል። እውነቱን ነው። እንደዛም ሆኖ ግን ስግጥ ብሎ ብዙ አላየንም እንዳለው ነው። ድምጽህም ደግሞ ስፒከር ያነፋንፋል። አይሆንም። አፉ በለኝ ከስራ ቦታ ውጭ መጣው ተሸግሬ ነው። ምን ተፈጠረ? ምን መሰለ ዶክተር ይኸውልህ አንድ የሆነ ጊዜ ከሰው ጋር ተጣልቼ ቦምብ ታቀፈው ብሎ ሰጡኝ። እዚህ ጋር ሳረገው ፈነዳና ቆለጤ ትንሽ ያስቸግራል። በቃ ወሲ ምናምን ታረጋለህ? እምቢ አለኝ። ሽንት ምናምን ያስቸግራል? አረ ቤት በኩል ተቆርጦ እና በቃ የሆነ የውሻ ምናምን ልግጠምልህ። የሰው የለም የውሻ ነው ለጊዜው ያለ። ይሁን ከባሰው እንግዲህ ይሁን እና ቆይሽ የምን ያለ ስራ ቦታ መጣ? ምን ተሰገደ? ባጃጅ ጠራና ይዤህ ልሂድ። እሺ ባጃጅ ያዘው ዶክተር እንዴት ነው? ሰላም ነው? ተሻለ? እስቲ ነው ቆም በል። ኧረ አታስ እንዴት ነው? አሪፍ ሆነልህ? ቆንጆ ሸናበታለሁ። ግን ዶክተር ሲሸና እንደዚህ እግርን ከፍ እያደረኩ ነው እንጂ እንደውም እኮ ማለት ነው ግማሹን ገጥሜልህ ነው እንጂ ሙሉን ብገጥምልህ ኖሮ ሸንተስ ጨርስ እንዲህ ምናምን ታረግ ነበር። ትደፍነው ነበር አፈሩ ጨራሽ። እና አሪፍ ነሽ? ችግር የለውም። ዞሮ አሪፍ ነው። ቻው በቃ ዛሬ ደግሞ ህክምና ይዤላችሁ መጥቻለሁ። ያበደ ህክምና። መጠጥ የምትጠጡ ሰዎች ጉበታችሁን እንዴት ጤንነቱን እንደምትጠብቁ ነው የምነግራችሁ። ምንድነው መፍትሄው? መጠጥ ከመጠጣታችሁ በፊት ጥሬ ጉበት ትበላላችሁ። ከዛ በኋላ መጠጥ ስትጠጡ መጠጡ ገብቶ የትኛውን ጉበት እንደሚያጠቃ ግራ ይገባል ማለት ነው። የበላችሁት እንደሚያጠቃው እናንተ እንደሚያጠቃው ግራ ይገባል። የዛ ሰዓት ጉበታችሁን አዳናችሁ ማለት አይደል? በቃ ምርጥ መፍትሄ ነው። ሞክሩት። ይመቻችሁ። አንተ እኮ አታክም። አንተ ህክምና አትናገር። ዶክተር ባይጎዳ ማለት ይሄ ነው። የአሜሪካ ሀሜት ኢትዮጵያ ውስጥ ብቻ ይመስለኝ ነበር ይሄ ነገር። እዛም አለ እንዴ?
ቤት እሱን ታዩና ቡናው ጠጪ እንዳይቀዘቅዝብሽ ከኢትዮጵያ የምታቆራል እንበላለን። እሺ እና እንዴት ነው አዲስ ነገር አለ? እኔ ጋር ምንም የለም። ጥብስ የሆነ ወሬ አለ ልሽ ባለው ሰው ይተካሽ የረጅም ሰው የትኛው ነበር? ምን አንቺ ለምሳሌ ለደሞ ጋዝ ስቴሽን ገዛ የተባለው ሰሞኑ እሱ ሰውዬ ምን ሰውዬ ነው አለው አንተን በለው እንጂ ምን ያደርግልሻል? እንግዲህ እዚህ ሚስትም አለው ልጆችም አሉት ታውቂያለሽ። እንግዲህ ይሄንን አመት ኢትዮጵያ እየሄደ ይመላለሳል በየሁለት ወሩ በየሶስት ወሩ እየሄደ እሺ ሚስት ደግሞ እንደው ይሰራል ይለፋል ሰውዬ እየሄደ ይረፍ ብላ ትፈቅድለታለች ተነስቶ ሲሄድ ብቻ ለካለች ስታጣራ ስትሰማ ሄዶ ኢትዮጵያ ሙቅቅላ ምታክል 19 ዓመት ሳለች አግብቶ ድል ባለ ሰክበላ ላይ እዚህ ከነዶቿ በትኗት ነው ጫቋን ታርድ ነው ምን ተገርምሻል እንዴ? እሱ እንደማድርጉ ስታጣራለች ስትሰማ ንብረቱን እንዳለ በቤተሰቦቹ ስም አዞሮ ባዶ እጇን ቀርታለች ነው። ወይኔ እኔ እንደው ሰው እንደ ፈጣሪና አይፈራ እንደው ህግ ሰው አይፈራ ህግ አይፈራ እኔ ወንዶቹ መጠበሻ እሱን ደግሞ ሰምቼ ሳልጨርስልሽ እቺ ደግሞ አብራን ሰራ የነበረችው ፍቅር ተምትባለው እሱን ወቀሻታል። እሷ ደግሞ አግብታን እዚያ ጋር የመጣችው ታውቂያለሽ አልዮን ያመጣት አይ ቲንክ ብቻ ለግሪን ካርድ አፕላይ አድርጋ ነበረ። ዘሞመንት ግሪን ካርዶ ሲመጣ አንድ ቀን አላደረችም አሉ። አይነ እንዳፈራለችው አከትላለችው ወይኔ የአሜሪካን ሀሜት ላይ እዚህ ላይ ለምን እንደማይፈራረቅ አቤሌቱ አቤልኛ አንቺ ድሮ አቤሌሽ ያመሻል እንዴ? እሱ ስትብጠሪው መስሚያው ጥጥሪ ላይ ቆንጆ አልሰማሽም ስለሱ? ኧረ አልሰማሁም። እሱ ደግሞ ምን ሆነበት አሉ በመኪና አደጋ ደርሶበት ነበር የሆነ ጊዜ። ያው ብዙ ነገር አልተጎዳም፣ ግን ያው ኢንሹራንስ ምናምን እንደምንም ብሎ የኢንሹራንስ ገንዘብ ወደ $100,000 ይሆናል ቤተሰብ ሊሞች እና እሱን እየበተነ ልጁ ሲጀመር ምን ፋራ ነገር ነው ያው አሸሸና ያለ በየቦታው በረንዛውን እየበተነ እስከሚያልቅበት ድረስ ያ እንግዲህ ለምን ፈጣሪ ለኛ እንደዚህ አይነት ድንቅ እንደማይሰጠን ታውቅ እንደዛ ነው ልሻለሁ። እኔ ጋር ያለው ይሄንን ይመስላል። ማስተቃሹ ማንም የለም ራሴ ተነስቼ አይገርምም። እኔ በጣም ቢዚ ነኝ ስለሚለው ለእንደዚህ ለሀሜት ብራም ራሱ ጊዜ ያላቸው አይመስለኝም ነበር። ለካ እንደ ሀበሻዊነት በደማችን ነው ያለው ሀሜቱ። በስመ ዘላችኋቸው እኮ ህዝብ ጋር ለሚደርስ ነገር እንደዚህ መተርተርም አግባብ አይደለም። የግል ሆስፒታል ሊታከም የገባውን ጀለስ ከወጪ ለማዳን የሰራ ነው ሚሽን ምንድን ነው የተሰራው? ወዴት ነው? እዚህ ታችን ታማ ማን ነው? ጓደኛችሁ ታሙ ልንጠይቀው ነው። እናንተ ቅድም አልመለስኳችሁም? ኧረ እኔ ከገጠር ገና በታታውን ገና መጋቴ ነው። ጡት አጠባለሁ። አራስን የሶስት ልጆች እናት ነኝ። ቸኩላለሁ ለራሱ እንዴ እኔ የ9 ዓመት ነብሰ ጡር ነኝ። እንደዚህ ነገር ፈጽሞ ነው ልሰራ ማልችል። እናንተ ቅድም አልመለስኳችሁም? ምንድነው አንቺ ልጅ ከወረደ ተው አንዳንዴ ወጥቶ ይጫወታል። ምንድነው አንተ ብትለኝ ምንድነው እንትለው ወንድ ያማል ለምረምት ማታው ጠያቂ ነን እኮ። እሺ ማይክ ከፈለጋችሁ መጀመሪያ ክፈሉለት። እኔ ከገጠር ድረስ አይኑን አፍቆይ ጀመር። እኔ ነኝ ከብለው ዝም ብለህ ንገረኝ። እኔ ነኝ 320,000 አንዳችሁ ክፈሉ። ልጁ ወረደ ቶባ ከመቾ ይጫወታል። ስንት 320,000 ብር ጀመረ። 20 ዓመት ነው ልጁ የኖረው 10 ዓመት ሳይበላ 10 ዓመት በልቶ ይቺ 150 ብር ለገዛው ቆጭቶኛል። እዚህ ተጣጣለ ወንድ ልጅ እንደሆነ በቁሙ ሙታል። ገደሉት፣ አወጣችሁታል። ለአሞራ ቀልቡት። እኛ ሲጀመር አይጠቅመን ገና እድልና ስለራሱ ወደዚህ ልን ነበር። በቃ እናንተ ገላገላችሁ። ቅበሩት። እዚሁ አለቀ እኮ በቃ። የኔ አባት ኩላሊቱ አንዱ አይሰራም፣ አንደኛው ላይን ተጠቀሙት። አወጣችሁ ሽጡት። አሁን እናንተ ጓደኛ ናችሁ። ፕሮቲን እንቁላል ፕሮቲን ስላለ ነው እንጂ አገዳ ለራሱ ትወዳሉ። ጓደኛ ናችሁ እናንተ። ዋትኝነት እኮ ቀረ እኮ ጋሺ። ይሄን እኮ ብሉትሽ ዛልጣችሁ። ኧረ እኔ በእናትህ ታያችሁ። ያው የግል ሆስፒታል እኮ ማንጀራሳችሁን ነው የሚሉት። አስተውላችሁ ከሆነ አላውቅም፣ ኮንዶሚኒየሞች ውስጥ በጣም ህጻናት ይበዛሉ። ኮንዶሚኒየምን የፈጠሩ ሰዎች ቃል ውስጥ ኮንዶም የሚል ቃል ያስገቡት አስበውበት ይመስለኛል። ሰው ዝም ብሎ አይደል እንደሚዋለደው። እኛ ድመቶች በአንድ 5-6 እየወለዱ ራሱ እንደ ሰዎች አንበዛም ኮንዶሚኒየም ላይ። በዛ ላይ ኮንዶሚኒየም ላይ ድመት ማሳደግ አይቻልም ይላሉ። ግን እኔ ምን አገባኝ? የራሱ ጉዳይ። እኔ ማደግ አይቀር ይታሰብበት። በጣም ብዙ ህጻናት ነው ያሉት ግቢ ውስጥ። ግን በለው ኧረ እንደ መጨረሻ ጭዌ ሳልነግራችሁ ውትድርና ምናምን እያሉ አልነገርኳችሁም? በየትኛው ክፍለ ዘመን ነው አንተ ወታደር ነው? ወታደር ነበርኩ። በ88 ነው በ92 ምናምን ወታደር ነበርኩ። እሺ ምንድን ነው? እና ሳራ በረሃ ላይ ለ20 ምናምን ከበቡኝ። ሙቀቱ በላይ ደግሞ ክርቢትና ቤንዝል ምናምን ጨሮ ምናምን አያነዱኝም። እዛ ላይ ሰውነቴ ሙሉ እየነደደ መታገስ አቃተኝ። እሳቱ አለ ሙቀቱ። እዛ ላይ ጠመንጃዬን አውጥቼ ሃያውን ምናምን ጠፋ። እሳት እየነደደ እሳቱ እሺ በምን ጠፋለ? እሳቱማ ዝናብ ዘንቦ ሳራ በረሃ ላይ ዝናብ። ኧረ እያባረርኳቸው እኮ አንታርክቲካ ነው ምናምን ገብተናል እኮ አልነገርኩም? እንዴት አንተ ከካም ጭራሽ እድሜ ልኩን አንተ
ታክስም ልክ አለው። እንደዚህ መቀደድ ጥሩ አይመጣም። ህዝብ ጋር ለሚደርስ ነገር እንደዚህ መተርተርም አግባብ አይደለም። እንግሊዘኛ ፋስት ነኝ የሚለው ጀለስ እቺ ነገር ከአሜሪካ ከሆነ እስቲ አንብብል ምን ይላል መሰሉት ማዘር you love me or hate me I don't care I breathe oxygen ምንድን ማለት ነው? $10,000 ልኬሎታለሁ ማለት ነው። እንኳን ደስ አይ ሴትዮውን ብሩ ሊጠብቁ እኮ ነው። አይ ቁም ነገር ነው። እኔ ዛሬ የማወራው ቆይ ማን ነው ስልኬን የሚሰጣችሁ? ማን ነው ስልኬን የሚሰጣችሁ? እኔ አልቻልኩም እኮ ነው አልቻልኩም። በቃ ባለፈውም ዝም አልኩኝ። ማናቸው የፕሮሞሽን ስራ አዳልኝ ይሻልኩኝ ተነጋገርን። በቃ ፒሶልን በቃ አረ ይሰራል ምናምን አልኩኝ። በቃ እኔ ሀብታም ሆንኩኝ። ቡጋቲ ገዛው፣ ላምበርጊኒ ገዛው፣ አሳልሙኝ። የምን ማስታወቂያ ነው እለዋለሁ? የዳይፐር ማስታወቂያ ነው። አሮነ ተሰራደ ቦልኮና አንተ ቦልኮና። ለምንድን ነው አንዳንዶቻችሁ እንደዚህ የምገረስሱት? ቆይ ገርሲሳ ነህ እንዴ? ያ በሰው ህይወት አትቀልድ። እውነት ሁሉም ሰው የራሱ ሀሳብ አለበትና ፕሊስ በሰው ህይወት ላይ እንደዚህ ባቀልዱ። ኢንቦክስ ላይም ያሉ በስልክ ደግሞ አሉ። ልክ ነው። በጣም አዛናቸውና ከዚህ በፊትም ሴቶች ሲናገሩ ነበር ስልካቸውን ምናምን ሲዘርፈዋቸው በአካል አግኝተው ስልካቸውን ዘርፈዋቸዋል ምናምን። ብቻ የተጠነቀቃችሁት ጊዜው አሁን በጣም ከፍቷል። ምን ይባላል? ግቢ አባዬ ፍቅረኝ ተዋወቃት። ምን ባገሩ ቆንጆ ጠፍቶ ነው? ኧረ አባዬ ዋናው ፍቅር ነው። አፈቅራታለሁ እኮ። ማን አንተ ነው? አላ ወይ ኢሞሽናል ዳሜጅ እኔ ምሳር መስሎኝ ከትምህርት ቤት ጥበቃነት ወደ ቀበሌ እድገት ስታገኝ ተማላስኪ ወዴት ነው የምመለሰው? እና የት ነው እንደዚህ ዳራትን ጋር በጣም የምትሄደው? ቀጠሮ አለኝ ዛሬ። ማግባት አይቻልም ዛሬ። ለምንድን ነው የማይቻለው? በቃ ማግባት አይቻልም ተባልክ። የታለ ዩኒፎርም እና ደብተር? የምን ዩኒፎርም እና ደብተር? ቀበሌ አንዴ መጣ። በቃ ሆነ እንደዚህ አይነት ዱርዬ ፀጉር እንደዚህ አሳድጋ ነው የምትገባው? ያማሃል እንዴ? ምን ሲማ እንደዚህ አይነት ዲሲፕሊን የሌለው ሰው ማግባት አይችልም። እባክህ አታዞርበል። አይዴት አለ። የምን አይዲ ነው? እኔ ገና መታወቂያ ልወስድ ዛሬ ተቀጥሬ። አይቻልም። ያለ መታወቂያ ማግባት አይቻልም። ሲጀመር አንተ ምን አገባ? ዘበኛ አይደለ እንዴ? ዞር በል ወደዛ። ጭራሽ እንዲህ ብለህ ዞር በል። ማግባት አይችልም። አጋባም እንደው ጨረስኩ። በቃ አጋባም። ዞር በል ወደዛ። ጭራሽ ገባት ታርካኝ። በቃ እንደውም ታውቃለህ፣ ለእንትኑ ለዋናው ነው የምነግረው። እንዳይሰራልን እናደርገዋለን። ለምንድን ነው የማይሰራልኝ? እንዴ አማለ እንዴ አባ እናገር ነው። ወላጅ አምጣ እንዴ ወላጅ አምጣ። ጨረስኩ። ዞር በል። እኔ ከሳለሁ። ታላቅ ያለ ሰው ይዘና አይቻልም። ማግባት አትችልም። ታላቅ ያለ ሰው ይዘና ዞር በል አንተ። ዞር በል በቃ። ወዴት ነው ዞር? አሪጌ እንዳልጥል ይባል። ምንድን ነው ዳራቱ የሚገላው? እንኳን እንዲህ ብለሃቸው ይቅርና በጸባይ ማናግረህ መታወቂያ ካይታሰብ ጥጋብ እኮ ሚርሲዬን እኮ ላገባን ነው። የምርህ ነው? አዎ። እንዴ እኔ ፍቅር እሺ፣ ከዚህ በኋላ ስልኬ እንዳትደውልሽ። ያ ብቻ ነበር ፈለኩት ሲጀመር አገር አንቺ ገዛ ይባል አታልቀሴ በና ቀድመ ከሰጣታ ጉልም ሰው አላልኩም። ኧረ ተው፣ እኛ ለምን ባል እንዴት ትጠቀምበታለሽ? እንዴት እንደዛ ተደብቆ እየደወለልሽ ለሊት? ኧረ ማማጂ በጌት ተቀጣ ተጫውችብኝ። አንዳንዴ እንዲህ ብትደረጉ ጥሩ ነው። ይገባችኋል ስሜቱ። እንዳሰብ የመርሳት በሽታ እንዴ ጃኬት ይረሳት ቦርሳዋን እንዴ ቦርሳ ጉድ እኮ ነው። ጃኬት እንዴ አሁንም ጃኬት ምንድን ነው የሚሻለኝ? አታውቂ በቃ ስልኳን ስልክ ረሳሁት። ጉዴ ፈላ። ቦርሳዋን አሁን ደግሞ ቦርሳ ይረሳው። ጃኬቷን ምን ይሻለኛል? ምን ይሻለኝ? ምን ላድርግ? ኧረ አንድ በሉኝ። ነገሮች ከቁጥጥሬ ውጭ እየሆኑ ነው እንዴ። ይሄ
ሁላችንም ጋር ነው። ግን እንደውም ያንቺ አሪፍ ነው። ወዲያው እዛው ጋር ነው ትዝ የሚልሽ። እኛ እኮ ወይ ቤት ገብተን ወይ ትራንስፖርት ውስጥ ምናምን እዛ ላይ ትዝ ሊለን ላይ ይችላል። ሰው ያንቺ ይሻላል። ንገሪን እንደው ምን እንደምናረግ ጭራሽ ጀርባሽን ሳልበትነው ያለሽ ነው። እጪ አጽናናት 33 ብር። የዛሬ ቪዲዮአችን ይሄን ይመስል ነበር። እንደሳቃችሁ ዘና እንዳላችሁ ተስፋ አደርጋለሁ። እንደዚህ የሚያስቁ የሚያዝናኑ ቪዲዮዎችን ከስር የኢንስታግራም እና የቲክቶክ አካውንት ያለ በሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ